ጤና ይስጥልን ውድ አድማጮቻችን፣ ለአሁኑ ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። በኢትዮጵያ የሚገኘው በኤርቪን ማሲንጋ አምባሳደርነት የሚመራው የአሜሪካ ኤምባሲ አሁንም በትግራይ ሕዝብ ስቃይና መከራ እየቀለደና እየተጫወተ ይገኛል። የትግራዩ የ2 ዓመቱ ጦርነት ወደ ፕሪቶሪያው የሰላም ስምምነት እንዲመጣና የትግራይ ሰራዊት ደርሶበት ከነበረው ደብረሲና ጠርማበር ወደ ክልሉ ወደ ትግራይ እንዲመለስ በአስገዳጅነት ትዕዛዝ ከሰጡና የአብይ አህመድ መንበረ ስልጣን ከታደጉት ሀገራት መካከል አንዷና ዋነኛዋ አሜሪካ ናት። በፕሪቶሪያ በፌዴራልና በህወሓት መካከል የተኩስ አቁም ስምምነት ሲፈረምና ሲፈጸም የጉዳዩ ታዛቢዎችና አፈራራሚዎች ከነበሩ አገራት አንዷ ናት አሜሪካ። ይሁን እንጂ ከፕሪቶሪያው ስምምነት በኋላ በስምምነቱ መሰረት በትግራይ መፈጸምና መተግበር የነበረባቸው ጉዳዮች የፌዴራል መንግስቱ እስካሁን አንዳች ነገር የፈጸመውና የተገበረው ነገር የለም። በአንጻሩ የትግራይ ህዝብ ከጦርነቱ በፊት አምኖና ወዶ የመረጠው የክልሉ መንግስትና ፓርቲ እያለም ከስምምነቱ በኋላ በነጻድቃንና ጌታቸው የግል ኃላፊነትና አካሄድ በትግራይ ጊዜያዊ መንግስት እንዲቋቋም የሚል አዲስና ድብቅ አጀንዳ በመፈራረም የትግራይ ህዝብ በጊዜያዊ መንግስት አስተዳደርና ፕሬዚደንት እንዲመራ ተፈረደበት። በትግራይ ከጦርነት በፊት በትግራይ ህዝብ ተመርጦ ስልጣኑን ይዞ የነበረውና የአስተዳደር የነበረው ህወሓትም በጊዜው ግራ በመጋባት የተወሰነው አዲስ የጊዜያዊ አስተዳደር መንግስት ምስረታ ተቀብሎ መጓዙን መረጠ። እናም በፕሪቶሪያው ስምምነት መሰረት በትግራይ የጊዜያዊ አስተዳደር መንግስትና በጌታቸው ረዳ የሚመራ የፕሬዝዳንትነት ኃላፊነት ከነ ካቢኔው ተሰይሞ ለ2 ዓመታት በትግራይ ህዝብ ላይ ሲቀልድ ከቆየ በኋላ ክልሉ ወደ ለየለት የእርስ በርስ መባላት ከቶ እንዳየነው ገሚሱ ወደ አሜሪካ፣ ሌላው ወደ አዲስ አበባ በመፈርጠጥ በወቅቱ የትግራይ ጊዜያዊ አስተዳደር መንግስት ፕሬዝዳንት ጌታቸው ረዳና ምክትሉ ጀነራል ጻድቃን ገብረትንሳኤ ከክልሉ በመውጣት ባለበት ቦታ ሆነው አሁንም ስለ ክልሉ ፖለቲካዊ ችግርና መፍትሄው ሳይሆን ስለ አንድ ድርጅትና ግለሰቦች ሲፈልጉም ስለ ትግራይ ሰራዊትና አመራሮች የቻሉትን ያህል በመክሰስና በመወንጀል ተጠምደው እያየናቸው ነው። ምንም እንኳ ከወደቁ በኋላ መንፈራገጥ ለመላላጥ ነው ቢሆን ነገሩ። ወደ አድማጮቻችን በዛሬው ጉዳያችን ስለ ጌታቸውና ጻድቃን ሳይሆን ባለፉት 2 ዓመታት ማለትም በፕሬዝደንት ጌታቸው ረዳ የስልጣን ዘመን ወደ ትግራይ ቁጥር ስፍር የሌላቸው የውጭ ሀገር አምባሳደሮችና ዲፕሎማቶች እየተጓዙ ከጌታቸው ረዳ ከጻድቃንና ከዶክተር ደብረጽዮን በተለያዩ ጉዳዮች በተለያዩ ቀናት ሲመክሩ አይተናል። ከነዚህ አንዱ የአሜሪካው አምባሳደር ኤርቪን ማሲንጋ አንዱ ነው። ኤርቪን ማሲንጋ ወደ ትግራይ በተደጋጋሚ በመጓዝና እንዲሁም የትግራይ ወሳኝ የተባሉ ሰዎች ወደ አዲስ አበባ አሜሪካን ኤምባሲና ሀያት ሬጀንሲ ሆቴል በመጥራት በተለያዩ የትግራይ ጉዳዮች መምከሩ ይታወቃል። እኛም በወቅቱ መዘገባችን ይታወሳል። ይሁን እንጂ በጣም የሚያሳዝነውና የሚያሳፍረው የአሜሪካ አምባሳደር በኢትዮጵያም ይሁን የተለያዩ የአውሮፓና የሌላ ሀገራት ዲፕሎማቶች 2 ዓመት ሙሉ በተለያዩ ጊዜያት በመጓዝ የትግራይ ህዝብ በጦርነቱ የደረሰበት ውድመትና ስብራት፣ በተለይ ደግሞ በጦርነቱ ምክንያት ቤታቸው በወራሪ የአማራና የሻዕቢያ ሰራዊት ተወስዶ በየመጠለያው በስቃይ ላይ የሚገኙ የትግራይ ተፈናቃዮች በአካል በቦታው በመገኘት ባይናቸው አይተው ሲያበቁ፣ ይህን ተከትሎ የፕሪቶሪያው ስምምነት አፈጻጸምና ትግበራ ላይ የፌዴራል መንግስቱ ድርሻውንና ሚናውን እንዲወጣና እንዲተገበር ከመጠየቅና ከማስገደድ ይልቅ እነዚህ ዲፕሎማቶች የትግራይን ህዝብ ስቃይና መከራ ከመጤፍ ሳይቆጥሩት በክልሉ የነበረው የጊዜያዊ አስተዳደር መንግስት በትንትኑ ወጥቶ እነ ፕሬዝዳንት ጌታቸውና ጻድቃን ገብረትንሳኤ ከክልሉ ሸሽተው ሲወጡ ጣጣቸው አይደለም በትግራይ ህዝብ መፍትሄ ሊያመጡ ይቅርና ለነዛ ለትናንት አማካሪዎችና ተመካሪ ጌታቸውና ጻድቃን መታደግ አልቻሉም። በትግራይ ክልል የፖለቲካ ቀውሱ ጣራ ደርሶ ይህን ሁሉ የመግለጫና ቃለ መጠይቅ ጋጋታ ሲደረግ እነ ኤርቪን ማሲንጋ በአንጻሩ የፌዴራል መንግስቱ መተግበር ያለበትን ጉዳይ በተቻለ መጠን መተግበር እንዳለበት እንደማስገደድ አሁንም እንደ ትላንቱ የጦርነት ወቅት እነ ኤርቪን ማሲንጋ የሚወክሉት የአሜሪካ መንግስትና እነዛ ትላንት ወደ ትግራይ ሲጎርፉ የከረሙ የአውሮፓ አምባሳደሮችና ዲፕሎማቶች በትግራይ የተለኮሰው የፖለቲካ እሳት በርቀት ከመመልከትና አሳስቦናል፣ ያሳስበናል ከማለት ውጭ የፈየዱት ነገር የለም። ምንም እንኳ ትላንት ዛሬም ነገም ትግራይ በልጆቿ ከባድና መራራ መስዋዕት የዳነችና የምትድን መሆኗን ከዚህ ውጭ ሌላው አጭብጫቢ መሆኑን ቢታወቅም ለዓለም አቀፍ ሕግና አሰራር ሲባል እነዚህ የውጭ አገር ዲፕሎማቶችና አምባሳደሮች አሁንም የፌዴራል መንግስቱ የተሰጠው የቤት ስራ እንዲሰራ ከማስገደድ ይልቅ አሁንም በትግራይ የተቋቋሙ ከተለያዩ የትግራይ የፖለቲካ ፓርቲዎች ጭምር የተካተቱበት የክልሉ የጊዜያዊ አስተዳደሩ ካቢኔ ወይም ምክር ቤት አባላትን ወደ አዲስ አበባ አሜሪካን ኤምባሲ በመጥራት
እንደተለመደው እነ ኤርቪን ማሲንጋ ጨዋታቸውን ቀጥለዋል። ሰሞኑን ከትግራይ ወደ አዲስ አበባ ተጉዘው ስብሰባና ውይይት አደረጉ የተባሉ የትግራይ የጊዜያዊ አስተዳደሩ ምክር ቤት አባላት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ፎቶ በመነሳት በማህበራዊ ሚዲያ ሲዘዋወር አየን። የሚገርመው ነገር ዘንድሮ ትግራይ ላይ የተፈጠሩ የፖለቲካ ችግሮችና ፖለቲከኞች ከራስ ሰውና ወንድም ይልቅ ከራስ ቤትና እምነት ይልቅ የባዕድ አምልኮ ይጠናወታቸው ነጋ ጠባም የራሳቸውን ሰው በሚዲያ እየወጡ ካለምንም ህፍረት በድፍረት ሲከሱና ሲወነጅሉ እያየን ነው። በትግራይ ምድርና በዘመነኞቹ የትግራይ ፖለቲከኞች ፍልስፍናና መርህ የፈረደበትን ህወሓት እየጠቀስክ በፓርቲው ያሉ አመራሮች ኋላቀርና የድሮ አስተሳሰብ ያላቸው በማለት የሚናገሩና የሚዘልፉ በድሮ አስተሳሰብ ተወልደው ያደጉና ለስልጣን የበቁ ፖለቲከኞች እያየን ነው። ነገር ግን በጣም የሚያሳዝነው ነገር በትግራይ ውስጥ ያሉ የህወሓት አመራሮችና የሰራዊቱ አመራሮች የድሮ አስተሳሰብና ኋላቀር አመለካከት ያላቸው እያሉ የሚነግሩን እነዚህ የዘመኑ የትግራይ ልሂቃን በአንጻሩ 80 ዓመት ሊሞላቸው 2 ዓመት የቀራቸው የአሜሪካው ፕሬዚዳንት ተወካይና ፖሊሲ አስፈጻሚ ከሆነው አምባሳደራቸው በአዲስ አበባ መምከራቸው እንደ ትልቅ ስኬትና ውጤት አድርገው በፎቶግራፍ አስደግፈው እያሳዩን ነው። እዚህ ላይ ማንኛውም ትግራዋይ በየትም ዓለም የሚኖር መገንዘብ ያለበት ጉዳይ የአሜሪካ መንግስት አይደለም አሁን የተፈጠረው የትግራይ ችግር ሊፈታና ሊያድን ይቅር በአገሩ በስደት ያሉ የመላው ዓለም ስደተኞች ማለትም የመኖሪያና የስራ ፍቃድ ያላገኙ በአገሩ እንዲኖሩ ያልፈቀደም ከአገሩ እያሰረ እያባረረ ያለ የመጀመሪያው መንግስት ነው። የአሜሪካ መንግስት አይደለም ስለማያውቃቸው በአፍሪካ አህጉር የሚኖሩ ተጋሩ ጉዳይ አሳስቦትና አስጨንቆት ካሉበት ስቃይና መከራ የሚወጡበትን መንገድ ሊያማክርና ሊያበጅ ይቅርና የአሜሪካ መንግስት የሚያሳስበውና የሚያስጨንቀው ጉዳይ ቢኖር የራሱን ጥቅምና የዓለም አቀፉ ፖሊሲውን ለማሳካት ከሰይጣንም ጋር ቢሆን ይሰራል። እናም እነ አምባሳደር ኤርቪን ማሲንጋ ያለፉትን 2 ዓመታት ሊተገብር ስምምነቱን ሊፈጽም ያልቻለው የብልጽግና አገዛዝና አብይ አህመድን ጠርቶም እንደማናገርና መጠየቅ አሁንም ሌላ ዙር ስብሰባና መመካከር ከትግራይ ሰዎች ጋር ቀጥሎበታል። ይሁን እንጂ ማንም ማወቅ ያለበት ጉዳይ ቢኖር የትግራይን ችግር በተጋሩ እንጂ በማንም ሊፈታ እንደማይችል በጣም እርግጠኛ በመሆን እንንገራቸው። ስለሆነም አንዴ አሜሪካ፣ አንዴ አውሮፓም፣ አንዴ የአፍሪካ ህብረት፣ ሌላ ጊዜ የተባበሩት መንግስታት እየተባለ ጉዳይና ነገሩ እያንከባለሉ የትግራይን ህዝብ ችግርና መከራ ከማባባስ ይልቅ የትግራዩ ጀኔራል ምግበይ ኃይለ፣ የትግራዩ ጀኔራል ዮሐንስ መዲድ፣ የትግራዩ አመራር አማኑኤል አሰፋ እንዲሁም ሌሎችም ስለ ትግራይ ምን እያሉ ነው ብለን ማዳመጡ ትግራይን ያድናታል እንጂ አያጠፋትም። ምክንያቱም በአሁኑ ሰዓት በትግራይ ከፖለቲካው ውጭ የግለሰቦች ስብናና ዕድሜ እያነሳ የድሮ አሳሰብ ያላቸው ኦልድ ቲንከርስ እየተባለ ትግራዋይን እያንቋሸሸም የሚውልበት ሁኔታና መድረክ እያየን ነው። እውነታው ግን ጥላቻ ካልሆነ በስተቀር እነጌታቸው ረዳም የህወሓት አመራሮች ያረጁ ናቸው በማለት በትግራይ ክልል ጥሮታ በ65 ዓመት መውጣት የሚባል አይታወቅም እያሉ ሲናገሩ እየሰማን ነው። ይሁን እንጂ ህወሓቶችን ያን ያህል ካረጁ ጌታቸው ረዳ ምክትልና አማካሪና መካሪ እነ ጀነራል ጻድቃን በምን መለኪያና ዕድሜ ውስጥ እንዳሉ መልሱ ጌታቸው ረዳ ይንገረን። በተመሳሳይ የትግራይ የህወሓት አመራሮች ያረጁና የድሮ ናቸው እየተባለ ነገር ግን የ80 ዓመቱ አዛውንት ዶናልድ ትራምፕ አስተዳደርና ፖሊሲ ተቀብለህ ለመፈጸም ደፋ ቀና ማለቱ ምን የሚሉት እብደት ነው? ስለዚህ አሁንም ቢሆን ከዚህ የዛገ ጥላቻና የሰከረ ስሜት ወጥተን የቤታችን ችግር በቤታችን ቢፈታ መልካም ነው እንላለን። አለመታደል ሆኖ እንጂ ለምሳሌ በዚህ ሳምንት በማህበራዊ ሚዲያ በተመሳሳይ ቀን ከተለቀቁና ከተሰራጩ ዜናዎች የትግራይ ክልል ጊዜያዊ አስተዳደር ምክር ቤት ተወካዮች ከኤርቪን ማሲንጋ በአዲስ አበባ እንደመከሩና በተመሳሳይ በአዲስ አበባ የሚኖሩ የትግራይ ተወላጆች በትላንቱ ገዳያቸው የብልጽግናው አሽከር ጀኔራል ዮሐንስ መንጋግ ስብሰባ እንደተጠሩ ነው ያየነውና የሰማነው። ነገር ግን መሆን የነበረበት እነዚህ በአሜሪካው አምባሳደር ወደ አዲስ አበባ የተጠሩትና የተጓዙት የጊዜያዊ መንግስቱ ምክር ቤት አባላት በአዲስ አበባ ያሉ የትግራይ ተወላጆች ስብሰባ ጠርተው በክልሉ የተፈጠረውን የፖለቲካ ቀውስና የአመራሮች አለመግባባትን በተመለከተ ቢነጋገሩና ቢመክሩ ምንኛ መልካም ነበር። ስለሆነም አሁንም ቢሆን የትግራይን ችግር በሰከነ መንፈስ በተጋሩ መላና ዘዴ ጥበብና እውቀት እንጂ ወይ በብልጽግና ወይም በአሜሪካ መንግስት የሚፈታ እንዳልሆነ በመገንዘብ በመከራና በስቃይ ያለው የትግራይ ህዝብን መታደግ ብቻ ነው አማራጭ የሌለው አማራጭ። በተመሳሳይ እነጌታቸው ረዳና ጀነራል ጻድቃንም በየዋሉበት ከተገኘ ሚዲያ ጋር ቃለመጠይቅ በማድረግ አንዳች የሚቀየር ነገር እንደሌለ በአንጻሩ በትግራይ ህዝብ ዘንድ ያላቸው ክብርና ቦታ ሊያሳጣቸው ካልሆነ በስተቀር በተገኘው አጋጣሚ ሚዲያ ላይ የወጡም የራሳቸው ሰው ተጋሩን እየከሰሱና እየወነጀሉ ባይሰሙና ባይውሉ ይመረጣል በማለት ሚዲያችን ታይም ሚዲያም
ሐሳቡን ያጋራል። በመጨረሻም ሁሌ እንደምንገልጸው ሚዲያችን ታይም ሚዲያ የማንም ፖለቲካ ድርጅት ደጋፊ አባልና ተቃዋሚም አይደለም። ነገር ግን በትግራይ ምድር ያሉ ፓርቲዎችም ይሁኑ ግለሰቦች አጀንዳቸው የትግራይ ህዝብና የትግራይ ችግርን የማይፈታና ትግራይን የማያድን ከሆነም ሚዲያችን ለህዝብ ተብሎ የተከፈተ ሚዲያ ስለሆነ እውነታው ከመዘገብና ከማጋለጥ ወደ ኋላ አንልም በማለት ለአሁኑ በዚሁ ቋጨን። ውድ አድማጮቻችን ለአሁኑ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።